ሰላም እንዴት አላችሁ? ይሉያ ያነኝ ዛሬ በድጋሚ ተመልሻለሁኝ። ስመለስ እጅግ ደስ የሚል መንፈስን የሚያድስ በግሪን ኤሪያ የታጠረች ቪላ ቤት ነው ይዤላችሁ የመጣሁት። ይህች ቪላ ቤት አብራችሁን ከቆያችሁኝ በደንብ አሳያችኋለሁ። በጣም ነው የምታምረው። ቆንጆ ጥርምጥን ያለች በጣም በረካሽ ዋጋ የምትሸጥ ቤት ናት። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እባካችሁ ቤተሰብ ሁኑ። ላይክ፣ ሼር፣ ኮሜንት አድርጉ። ለሁሉም ተደራሽ እንዲሆን አግዙኝ ማለት ነው። ወደ ቤቱ ይህች እየተመለከታችኋት የምትገኙት ቪላ ሃውስ ናት። 220 ካሬ ነው። 4 መኝታ አለው። ሰርቪስ ቤቶች ላይ ደግሞ ተጨማሪ ክላሶችና እንዲሁም ደግሞ ትራዲሽናል ኪችን እና ባዝሩም ላውንደሪ ነገር ያካተተ ነገር አለው። ሶስቱንም በደንብ ገብተን እናያለን። ከፊት ለፊት ያን ያክል ሰፊ አይደለም፣ ግን ለፓርኪንግ ወደዚህ አሁን ወደሚታያችሁ 2-3 መኪና ማለፍ ይችላል። ስለዚህ 2-3 መኪና በደንብ መያዝ የሚችል በትልልቅ ዛፎች የተከበበች በቃ ጥሩ አይነት ስሜት መንፈስን የምታድስ ግሪን እና ትልልቅ ዛፎችን በዙሪያዋ ያካተተች ቪላ ሃውስ ናት። ይችን ቤት በደንብ አሳያችኋለሁ። በጣም ነው የምታምረው። ወደ ውስጥ ገብተንም በደንብ ላሳያችሁ። ቤት ውስጥ እየገባን ግን አስቀድሜ የቤቱን አጠቃላይ ዲቴይል ነገር ልንገራችሁ። የሚገኝበት ቦታ ደግሞ ለኑሮ ተስማሚና ተመራጭ በሆነው አያት ኮምፓውንድ ውስጥ ነው የሚገኘው። መገናኛ አያት መስመር በጣም እጅግ ደስ የሚል ከቅርብ ጊዜ ወዲህ ብዙ ፋሲሊቲዎችን ያሟላ ተመራጭ ተወዳጅ ሰፈር እየሆነ ነው። አያት ኮምፓውንድ ውስጥ ነው የሚገኘው። ካርታ የአያት ካርታ ነው ያለው። ወደ ውስጥ ስንገባ እንደምትመለከቱት ደስ የሚል ናቹራል ላይት የሚገባበት ብራይት የሆነ ቤት ነው። እንደምትመለከቱት ነው። ሊቪንግ እና ዳይኒንግ ሰፋ ያለ ቦታን እያካተተ ነው እንደምትመለከቱት ማለት ነው። ፊት ለፊት በደንብ ናቹራል ላይት ይገባል። ያን ያክል የሚከብድ አይነት ቤት አይደለም። ከፊት ለፊት እንደምትመለከቱት ደግሞ ነይ አለው። ጥሩ ነው። ከፊት ለፊት ሳሎን ላይ ደስ ሲላችሁ ሲደብራችሁ ሳት ማንደድ ከፈለጋችሁ ዘመናዊ የሆነ የጭስ ማውጫ ከፊት ለፊት አለው። እሱን መጠቀም ትችላላችሁ። እዚች ጋር ቅለል ያለች ዳይኒንግ እዚህ ጋር መጠቀም ትችላላችሁ ማለት ነው። ዋናው ትራዲሽናል ኪችን ሰርቪስ ላይ ያለ ማለት ነው። በዚህ ወጣችሁ በፊት ለፊት በምታዩት በራፍ ወጣችሁ ቀጥታ ሰርቪስ ላይ መጠቀም ትችላላችሁ ማለት ነው። ወደ ቤድሩሞቹ እየገባው ላሳያችሁ። ሳሎን ላይ እንደምትመለከቱት ብራይት ነው። ምንም አይነት ላይት አላበራውንም። የተፈጥሮ ብርሃን ነው። ይሄንን እንደዚህ እያያችሁት ያለ ቤድሩም በተመሳሳይ ሁሉም የተፈጥሮ ብርሃን ይህንን ይመስላል። ወደ ማስተር ቤድሩም ስንገባ ማስተር ቤድሩም ላይ ይህንን የሚመስል አይነት እይታ አለው። እንደነገርኳችሁ በደንብ ብራይት ነው። ምንም ያን ያክል ቤቱ የሚጨልም ነገር አይደለም። ይህንን ይመስላል። ማስተር ቤድሩም ነው። ክሎዜት ሰፋ ያለ ክሎዜት ነው ያለው። ከዳር እስከ ዳር እንደምትመለከቱት በቂ አልባሳትን መያዝ የሚችል ለአባወራና ለመዋራ አልባሳትን መያዝ የሚችል ክሎዜት አለ። እዚህ ጋር እንደምትመለከቱት የራሱ ማስተር ቤድሩሙ ባዝሩም አለው። ይሄንን ይመስላል። ከዛ ውጭ እዚህ ጋር ከማስተር ቤድሩሙ ጋር 4 መኝታ ወይም ደግሞ አንደኛውን ወደ ኦፊስ ከተጠቀማችሁት ደግሞ ጥበብ ያለች ኦፊስ ትሆናለች። እዚህ ጋር ሌላ 3 መኝታ ይኖራል ከሰርቪስ ውጭ ማለት ነው። ባዝሩም ላይ ያለው ሁኔታ ይሄንን ይመስላል። ሳሎን ማነው ማስተር ቤድሩም ይሄን ያክል ካሳየን ልክ እንደ መኝታ ወይም ደግሞ ላይክ እንደ ኦፊስ የምትጠቀሙባት ደግሞ ደስ የምትል ከፊት ለፊት ይች እንደምትመለከቷት ኦፊስ በጣም ቆንጆ ኦፊስ ትሆናለች። ኦፊስ አልፈልግም ቤድሩምም አልፈልግም የምትል ከሆነ ደግሞ ጸሎት ቤት ትሆናለች። በጣም ቆንጆ ናት። ከዛ ውጭ 2 መኝታ እዚህ ጋር ይቀረናል። 1 መኝታ እዚህ ጋር ይቀረናል። ይሄ እንደምትመለከቱት ቁም ሳጥን አለው። ይሄንን ሁለተኛ ቤድሩም ደግሞ ሁለቱ ቤድሩም በነገራችን ላይ ከፊት ለፊት ይሄንን ባዝሩም ሼር ያደርጋሉ። በግራና በቀኝ ያሉ ቤድሩሞች ይሄንን ነው ሼር የሚያደርጉት። ገብቻ ያሳያችኋለሁ። ይሄ ሌላኛው ቤድሩም ነው ማለት ነው። ስለዚህ ከኦፊስ ውጭ 3 መኝታ እዚህ ጋር ዋናው ላይ ታገኛላችሁ ማለት ነው።
እንደ ኮመን የምትጠቀሙት ባዝሩም ደግሞ ይሄንን ይመስላል ማለት ነው። የቁም ሻወር አለው። ሌሎች የባኞ ቤት እቃዎችም በሚገባ ተገጥሞለታል ማለት ነው። እና እንደምትመለከቱት ብራይት የሆነ ደስ የሚል ቤት ነው። እንደነገርኳችሁ ውድ አይደለም። የሚገኝበት ቦታ አያት ኮምፓውንድ ውስጥ ነው የሚገኘው። የአያት ካርታ ነው። ምንም አይነት ተደጋጋሚ ከዚህ በፊት አንድ ቤት አነስ ያለች 170 ካሬ ሰርችላችሁ ነበረ። በዛ ምክንያት ከ170 ካሬ ትንሽ ከፍ ያለ 200 ምናምን ካሬ የአያት ሪል ስቴት ሆኖ ካርታ ፈልግልን ባላችሁኝ መሰረት ነው እየፈለግኩላችሁ ያለው። ይሄንን ቤት ያገኘውላችሁም በሱ ምክንያት ነው። ስለዚህ የአያት ካርታ ሆኖ የአያት ካርታ ሲሆን ምንድነው መነሻና መዳረሻው ብዙ ስለማያስቸግር ማለት ነው። አሁን የካርታ ሁኔታ ትንሽ አስቸጋሪ ስለሆነ በሱ ምክንያት ነው የአያት ካርታ ሲሆን ወይም ደግሞ የአያት ሪል ስቴት ኦልሞስት ከ35 ዓመት በፊት በሪል ስቴት ዘርፍ የተሸጡ ቤቶች ናቸው ማለት ነው። አሁን የራሳቸውን ቤት እንደዚህ አፍርሰው ይገነቡና ይሸጣሉ ማለት ነው እንጂ በሰርቪስ ነው አያት ሪል ስቴት የገነባና ይሸጠላቸው። ስለዚህ ካርታው መነሻው የዛሬ 35 ዓመት በሊዝ ከመንግስት የወሰደው አያት ሪል ስቴት ካርታ ነው ማለት ነው። ስለዚህ ለዛ ነው የአያት ሪል ስቴት ትንሽ ወደድ ይላል። ከዚህ ካለው በትንሽ ወጣ ስትሉ ደግሞ በጣም ይቀንሳል። የአያት ሪል ስቴት ካርታ ትንሽ ይወደዳል ማለት ነው፣ ኮምፓውንድ ውስጥም ስለሚሆን። እዚህ ጋር ሁለት ቆንጆ ክላሶችን ታገኛላችሁ። እዚህ ጋር ፊት ለፊት ደግሞ ትራዲሽናል ኪችን አለው። እዚህ ጋር ኮመን ባዝሩም አለው። ስለዚህ ላውንደሪ ክላሶችን ጨምሮ ሁሉም ክላሶች ስለተዘጉ ነው። ስለዚህ እዚህ ጋር ታገኛላችሁ ሰርቪስ ላይ ማለት ነው። ከላይ ሀፍ ቴራስ ልክ የልብስ ማስጫ ምናምን ወይም ደግሞ ወጣችሁ ሻይ ቡና ለማለት ደግሞ በዚህ አሁን እየወጣሁበት በሚገኘው ላይ ደግሞ ወጣችሁ ሪፍሬሽ ማድረግ ትችላላችሁ። በጣም ጥሩ ናቹራል ላይት የምታገኙበት፣ ሲደብራችሁ ወጣ ብላችሁ የምትዝናኑበት፣ ነፋስ የምትቀበሉበት፣ ሻይ ቡና የምትሉበት ቆንጆ ቴራስ ናት እንደምትመለከቷት ማለት ነው። ደስ ይላል፣ ቆንጆ ነው። ይሄ ቴራስ ላይ የሚገኘው ከሰርቪስ አናት ላይ ማለት ነው። አሁን እያሳዩዋችሁ የሚገኘው ይህ ቤት የሚገኝበት ቦታ ነገርኳችሁ። የሚሸጥበት ዋጋ ደግሞ 23 ሚሊዮን ይሸጣል። የኢትዮጵያ 23 ሚሊዮን ብር ይሸጣል። ለመግዛት ሐሳብ ፍላጎት ካላችሁ ደውሉልኝ። እንዲሁም ሌሎች አማራጭ ቤቶችንም በተመሳሳይ ታያላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር፣ ኮሜንት አድርጉ ለሁሉም ተደራሽ እንዲሆን ማለት ነው። በየጊዜው ለእናንተ ይሆናልና ይሻላል ብዬ የማስባቸውን ጥሩ ቤቶችን ይዤላችሁ እመጣለሁ። እናንተ ግን ቤተሰብ ሁኑ። ለዛሬ ይሄን ያሳየዋችሁ። ሰላም።